የክራይስት አርሚ ኢንተርናሽናል ቸርች መስራችና ባለራዕይ ሆነው ነብዩ እዩ ጩፋ ከሰሞኑን በማስተርስ ዲግሪ መመረቁ ይታወቃል። ታዲያ ከዚህ ጋር ተያይዞም የማስተርስ ዲግሪውን ሳይጨርስ ፒኤችዲ እየተማረ እንደነበርና ከጥቂት ወራቶች በኋላም እንደሚመረቅ ተገልጿል። ታዲያ ይህም ጉዳይ ህገወጥ ነው የሚሉ የተለያዩ መረጃዎች እየወጡ ይገኛሉ። ታዲያ ከዚህ ጋር በተያያዘ የክራይስት አርሚ ኢንተርናሽናል ቸርች መስራች የሆነው ነብዩ እዩ ጩፋ በቁጥጥር ስር ዋለ የሚሉ የተለያዩ መረጃዎች እየተዘዋወሩ ይገኛሉ። ምንድነው ጉዳዩ? የምትሰሙት ይሆናል። መንግስት ህጋዊ የሆነ እርምጃ አድርጎ በጣም በቃ መቀጣጫ ማድረግ አለ። ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ አይ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ልናርመው ስንሞክር እንደው እዚህ ግባ የማይባል እንደው ተራ ሰው ተራ ዱርዬ ምን ነገር የማያውቅ ቤተክርስቲያን መምራት የማያውቅ ልቡ ጠማማ የሆነ ሰው ምንም ብትናገር ያንተን ንግግር አሽሙር ነው ብሎ ይወስዳል። እዩ ጩፋ እንደው ኢትዮጵያ ውስጥ አሉ ከምላቸው አገልጋዮች በጣም በእድሜ ትንሹ ይመስለኛል፣ ወጣቱ ይመስለኛል። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተዋል ማለት ነው። በተያያዘ መረጃም በመዲናችን አዲስ አበባ አያት 49 አካባቢ የተለያዩ የኦርቶዶክስ እምነት ተከታዮች አንዲት ቤተክርስቲያን ላይ ጥቃት ሲያደርሱ ቤተክርስቲያኗን በማፍረስና በውስጡ የሚገኙ ንብረቶችን እያፈረሱ እንደነበር ይህም በማህበራዊ ሚዲያ በመዘዋወሩ ከፍተኛ ቁጣ እንደተነሳ ይታወቃል። ታዲያ በዚህ ጉዳይ ላይ ዛሬ የተሰማ አዲስ መረጃ አለ፣ የምትሰሙት ይሆናል። በሃይማኖታችን ብቻ እየተሰደድን ነው፣ እየሞትን ነው፣ እየተገደልን ነው ብለው የሚጮሁ ሰዎች ሌሎችን ሰዎች በተመሳሳይ መልኩ ለመጨቆን ሲሞክሩ መመልከት በጣም ያሳዝናል። አሁን ይሄም ማህፀን ልጅ ይወልዳል፣ መርገም ለልጅ ልጆቻቸው ያወርሳል። እነኚህም እናቶች ተብለው ይጠራሉ። እኛኮ በዙሪያችን መስጊድ አለ፣ በዙሪያችን ቤተክርስቲያን አለ። ሻሸመኔ ነደደች የምትለው አርሲ ነደደች የምትለው ቤተክርስቲያን ተቃጠለ የምትለው አንተ ምን ሰርተ ነው? ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሾድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነትን ያጠናክሩ። በአዲስ አበባ በእምነት ተቋም ላይ ጥቃትና ዝርፊያ የፈጸሙት 21 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። አዲስ አበባ ሰኔ 15 ቀን 2018 ዓ.ም በአዲስ አበባ ከተማ ለሚ ኩራ ክፍለ ከተማ ውስጥ በሚገኝ አንድ የእምነት ተቋም ላይ በኃይል በመግባት ከፍተኛ የንብረት ውድመትና ዝርፊያ የፈጸሙ 21 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀ። የወንጀሉ ድርጊቱ የተፈጸመው ሰኔ 13 ቀን 2018 ዓ.ም ከምሽቱ 12 ሰዓት ላይ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው አያት 49 ቁጥር 2 የጋራ መኖሪያ ኮንዶሚኒየም አካባቢ መሆኑ ታውቋል። ጥቃት የደረሰበት ስፍራ በከተማ አስተዳደሩ ካቢኔ ውሳኔ መሰረት ቦታ ተሰጥቶት ግንባታ ተከናውኖበት አገልግሎት እየሰጠ በሚገኝ የመንግስተ ሰማይ እንደራሴዎች ዓለም አቀፍ ቤተክርስቲያን መሆኑ ታውቋል። ቁጥራቸው 21 የሚሆኑ የጋራ መኖሪያ መንደሩ ነዋሪዎች በቡድን በመደራጀት ቦታው የኛ ነው በሚል ሰበብ የቤተክርስቲያኑን ቅጥር ግቢ በኃይል ሰብረው በመግባት ጥቃት ፈጽመዋል። ተጠርጣሪዎቹ በፈጸሙት የጋራ ዝርፊያ ውድመት በግምት 10 ሚሊዮን 132,000 ብር የሚያወጣ ንብረት ማውደማቸውና መዝረፋቸው ተገልጿል። የወንጀሉ መረጃ የደረሰው የለሚ ኩራ ክፍለ ከተማ ፖሊስ ዋና መርማሪ ባደረገው ፈጣን ክትትል ተጠርጣሪዎቹ በአካባቢ ተሰውረው የነበረ ቢሆንም ካሉበት አድኖ በቁጥጥር ስር ማዋል ችሏል። በአሁኑ ወቅት ተገቢ የወንጀል ምርመራ እየተጣራባቸው ይገኛል። በቀጣይ ተጠርጣሪዎች ላይ የህግ ክስ ምስረታ እንደሚከናወን የገለጸው የአካባቢው ፖሊስ ዋና ጠቅላይ መምሪያ መሰል ህገወጥ ድርጊቶች በህዝቡ መካከል የቆየውን የጋራ መከባበር የሚያጎድልና የሃይማኖት ግጭት ሊቀሰቅስ የሚችል በመሆናቸው ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባ አሳስቧል። ዘገባውን የገለጸው የአዲስ አበባ ፖሊስ ነው። አሁን ይሄም ማህፀን ልጅ ይወልዳል፣ መርገም ለልጅ ልጆቻቸው ያወርሳሉ። እነኚህም እናቶች ተብለው ይጠራሉ። በጣም ሾርት ሚሞሪ ስለሆናችሁ ነው እንጂ ከሁለት ሳምንት በፊት ነበር አርሲ ላይ ሰው ታረደ፣ ቤተክርስቲያን ነደደ እያላችሁ የነበራችሁት።
ይኸው በመሃል ከተማ በአዲስ አበባ ደግሞ ቤተክርስቲያን እያወደማችሁ ነው ያላችሁት። መጋቢ በጋሻው ነው የነገራችሁ። ሻሸመኔ ነደደች የምትለው አርሲ ነደደች የምትለው ቤተክርስቲያን ተቃጠለ የምትለው አንተ ምን ሰርተ ነው? ምን ዘርተ ነው ደግሞ ይሄን እያጨድክ ያለው? ያለ እግዚአብሔር ምስክሬ ነው። እነኚህ ማህፀኖች የሚያፈሯቸው ልጆች ይሄንን የዘሩትን እናትና አባቶቻቸው የዘሩትን በእነኚህ ማህፀኖች የሚወለዱ ልጆች ያጽዱታል። እግዚአብሔር ታውቃላችሁ እኮ ምን ያክል ስትገፉን እየበዛ እንደመጣ ልታስቆሙን እንደማትችሉ ታውቃላችሁ። ከናንተ ጋር ካለው አጋንንት ከኛ ጋር ያለው ደግሞ አምላካችን እግዚአብሔር እንደሚበልጥ በደንብ ታውቃላችሁ። ምን ያክል እንደበዛን ታውቃላችሁ። ለልጅ ልጆቻችሁ መርገም አታውርሱ። እውነቴን ነው። እግዚአብሔር ይርዳችሁ። በእንደዚህ አይነት መልኩ እኛን ልታስቆሙ ናችሁ። ለምን ምድር ላይ ያለውን ሙሉ ቤተክርስቲያን አታጠፉ? እኛ የገባ እውነት አለ፣ ደግሞ ከኛ ጋር እግዚአብሔር አለ። መቀጠል ብቻ ነው አማራጫችን። እግዚአብሔር ይርዳችሁ። ከዚህ መርገም ደግሞ እግዚአብሔር ይፈው። የአዲስ አበባን ፖሊስ አለማመስገን ንፉግነት ነው። ባደረጋችሁት ነገር እጅግ በጣም ተደስተናል። በትላንትናው ዕለት እንግዲህ በሀያት 49 አካባቢ በአንዲት ቤተክርስቲያን ወይም በአንዲት ቤተ እምነት ላይ በደረሰው ኢሰብአዊ ተግባርና አጸያፊ ስራ በዚህ ፍጥነት እርምጃ በመውሰዳችሁ እጅግ በጣም ደስ ብሎናል። በጣም ልናመሰግናችሁ እንወዳለን። በሌሎች ሃይማኖቶች ላይ በሚደርሱ የትኛውም አይነት በደሎች ላይ እኛ ወንጌላውያን አማኞችም ከዚህ ቀደም ርብርባችንን ስናሳይና ዝም ባለማለት ኃላፊነታችንና ሰብአዊነታችንን ስንወጣ ቆይተናልና በእኛ ቤተክርስቲያን ላይ ወይም ደግሞ በእኛ ወገኖች ላይ በምታደርሱት ነገር ይህ ነገር በምንም አይነት መንገድ ሆነ በምንም አይነት ተአምር ተቀባይነት ስለሌለው እንደዚህ አይነት ነገር የምታደርጉና በሃይማኖት ጥላቻና ጸብ ውስጥ ያላችሁ ሰዎች ራሳችሁን እንድትቆጥቡና እንድትታቀቡ በዚሁ የታናሽ ወንድምነቴ ምክር ማስተላለፍ ወዳለሁ። የአዲስ አበባ ፖሊስ በድጋሚ ላመሰግን። እዩ ጩፋን አንደርስቲሜት በማድረግ እንደው ማረምና ማስተካከል የሚቻል ይመስላችኋል? እኔ አይመስለኝም ወዳጆች፣ እኔ አይመስለኝም። እኔ ሶሻል ሚዲያ ላይ ያለን ሰዎች አንዳንድ ቦታ እንደውም የምንጽፍ ሰዎች በጣም አንደርስቲሜት በማድረግ እንደው እንትን ለማድረግ ስንሞክር አስባለሁና ያ መንገድ ግን ጤናማም ትክክለኛም አይመስለኝም። ለምን አትሉኝም? እዩ ጩፋ አሁን ላይ በወንጌላውያን አማኞች 3 ሜጋ ቸርቾችን ጥሩ ቢባል አንደኛው የእዩ ጩፋ በጣም ትልቅ ሜጋ ቸርች አለው። በጣም ብዙ ምዕመናን አሉ። ብታምኑ ባታምኑ በቃ መዋጥ ነው። ይሄን መጽሐፍ የጻፈ ሰው ነው። ይሄንን በቃ ብታምንም ባታምኑ የምትውጠው ነገር ነው። ብዙ ነገሮችን ማውራት እንችላለን። አቅሙን ማየት እንችላለን። ወጣት ነው በዛ ላይ እና ይሄን የሚያክል ሰው እንደ ተራ ሰው እንትን ብሎ በካራቴ ምናምን ብላ አቃለ ማረምና ማስተካከል የሚቻል አይመስለኝም። ምናልባት ኢትዮጵያ ውስጥ ጃይንት ከምንላቸው ሰዎች መካከል አንዱ እዩ ጩፋ ነው። በቃ ይሄ እየመረረን የምንወጣው እውነት ነው። ስለዚህ ታዲያ ይሄ ሰው አያጠፋም እያልኩ ይመስላችኋል? አረ በደንብ ነው የሚያጠፋው አይደለም አጥፍቷልም። ታዲያ ግን ልናርመው ስንሞክር እንደው እዚህ ግባ የማይባል ተራ ሰው ተራ ዱርዬ ምንም ነገር የማያውቅ ቤተክርስቲያን መምራት የማያውቅ ወዳጄ በዚህ ሰዓት በጣም 50-60 ምዕመን ያለበትን ቸርች መምራት በጣም ከባድ ነው። እሱ በጣም ሜጋ ቸርች ነው የሚመራው። የሆነ ነገር እንዳለ ማወቅ አለብህ። ስለዚህ ያንን አክብረህ ያንን ተቀብለህ ለማረም መነሳቱ አይሻልም ወይ? ደግሞ በዛ ላይ እዩ ጩፋ እንደው ኢትዮጵያ ውስጥ አሉ ከምላቸው አገልጋዮች በጣም በእድሜ ትንሹ ይመስለኛል። ጥርጣሬ ነው ወጣቱ ይመስለኛልና ለመማር ለመለወጥ ነገሮችን በይቅርታ አልፎ የተሻለ ነገርም ለማድረግ እድል ያለው ሰው ነው። እዩ ጩፋ እድል አለው፣ ተስፋ አለው። ባይዘው የማይቀየርበት የማይሻሽልበት የማይታረምበት ምንም ምክንያት የለም። አይ ቲንክ እሱም እንደዛ የሚያስብ ይመስለኛል። እድሜ ያስተምረዋል፣ አገልግሎት ጊዜ ያስተምረዋል ምናምን እና ነገር ግን የኛ ግን አካሄድ በእልህ በንቀት በጣም በቃ አንደሬት በማድረግ ምናምን የምንሄድበት መንገድ ግን እልህ ውስጥ ከማስገባት የዘለለ ፍሬ ግን ያፈራል ብዬ አላስብም። ስለዚህ
እንደው ዋይዝ እየሆነን ትክክለኛው ነገር ላይ ፎከስ ብናደርግ ስለሰዎች የሚገባውን ቦታ ሰጥተን የሚስተካከሉበትን መንገድ ደግሞ ብንናገር የተሻለ ፍሬያማ ምን ሆን ይመስለኛል። ይሄ የምትመለከቱት ነገር አንድን ቤተክርስቲያን ሰዎች ሲያወድሙ ነው የሚታየው። ነገር ግን በጣም አሳዛኝ ነገር ምንድነው? ይሄ የሆነ ያለው በመሃል አዲስ አበባ ሀያት 49 መሆኑ ነው እንዴ! መሃል አዲስ አበባ የሚኖር ነዋሪ የሰለጠነ ነዋሪ የሚባል እኔ በጣም በሚደንቅ ሁኔታ ከኔ ሃይማኖት በቀር ሌላ ሃይማኖት በዚህ ስፍራ ሊኖር አይገባም ብሎ በደቦ ወጥቶ አንድ ቤተክርስቲያን በዚህ መልኩ ያወድማል ማለት ነው። ደግሞ እኮ በቅርብ ጊዜ ውስጥ ከአንድም ሁለት ሶስት የተለያዩ እምነቶች በሆነ አካባቢ መኖር አልቻልንም፣ በሃይማኖታችን ብቻ እየተሰደድን ነው፣ እየሞትን ነው፣ እየተገደልን ነው ብለው የሚጮሁ ሰዎች ሌሎችን ሰዎች በተመሳሳይ መልኩ ለመጨቆን ሲሞክሩ መመልከት በጣም ያሳዝናል። በዚህም ደግሞ የወንጌላውያን አማኞች ካውንስል ህጋዊ እርምጃ እንፈልጋለን ብሏል። በነገራችን ላይ ህጋዊ እርምጃ፣ የህግ የበላይነትን የሚያሳይ እርምጃ ይህንን ባደረጉ ሰዎች ላይ በጣም ሊደረግ ይገባል የሚል ብርቱ የሆነ ነገር ይዞ መጥቷል። በዚህ ደግሞ ልናመሰግናቸው ይገባል። እኔ በጣም ነው የሚገርመኝ። አዲስ አበባ መሃል የሚኖር እንደዚህ አይነት ሐሳብ ያለው ሰው አለ ማለት ነው እንዴ! እኛ እኮ በዙሪያችን መስጊድ አለ፣ በዙሪያችን ቤተክርስቲያን አለ፣ ቅዳሴ ሁሌ እንሰማለን፣ ከሌሊት ጀምሮ እንሰማለን፣ አዛን እንሰማለን እንዴ! እንኖራለን። ምንድነው ችግሩ? የወንጌላውያን አማኞች በሳምንት አንድ ቀን ወይም ሁለት ቀን ተሰባስበው ማምለካቸው ደምህ እንዲፈላ ቤተክርስቲያንን ቃል ለማውደም የሚያስነሳ ነገር ምንድነው? ልክ እንደሰለጠነ ሰው ማለት ነው። ስለዚህ መንግስት ህጋዊ እርምጃ ወስዶ በእንደነዚህ አይነት ሰዎችን ማስተማሪያ እስካላረገ ድረስ ይሄ ነገር ሄዶ በሁለት በሶስት ሃይማኖቶች መካከል ከባድ ግጭትን እንደውም ይሄ አንድ አካባቢ ላይ ብቻ አይደለም ሀገራዊ የሆነ ግጭትን ሊያስከትል ስለሚችል መንግስት ህጋዊ የሆነ እርምጃ አድርጎ በጣም በቃ መቀጣጫ ማድረግ አለ። ልቡ ጠማማ የሆነ ሰው ምንም ብትናገር ያንተን ንግግር አሽሙር ነው ብሎ ይወስዳል። ለምን? ልቡ ጠማማ ነውና። እኔ በነገራችን ህልምን ለሌላ ሰው አትናገር በሚለው ሎጂክ አላምንም። ለምንድን ነው ህልምን ለሌላ ሰው ማልናገረው? ካልተናገርኩ አልገፋም፣ ካልተገፋው ደግሞ አልነግስም። ዮሴፍ ህልሙን ስለተናገረ ነው የተገፋው፣ ስለተገፋ ነው የነገሰው። ህልምህን አትደብቅ። ለማን ብለህ ነው ህልምን የምትደብቀው? እነዚህ በዙሪያ ያሉ አስጨናቂ የሆኑ ሰዎች ወደዛ ወዳየህበት ከፍታ የሚሸኙ እንጂ ሊያስቀሩ የሚችሉ አይደሉም። ደግሞ የምትናገረው ንግግር ሁሉ ሰዎች አሽሙር ነው ካሉ ለነሱ አሽሙር ነው፣ ለአንተ ግን መልእክት ነው። ሐና አፌ በጠላቶቼ ላይ ተከፈተ ብላ የተናገረችው ዳዊት የጠላቶችን ጥርስ ሰብራልና የክፎችን መንጋጋ መትታልና ብሎ የተናገረው ማንን አስቦ ነው? ንግግራችን ሁሉ ጊዜ አሽሙር ነው የሚሉ ሰዎች ልባቸው ጠማማ የሆነ ሰዎች ናቸው። ለነሱ ብላችሁ በውስጣችሁ ላይ ያለውን መልእክት እና ሐሳብ አትደብቁ። ህልምህን ተናገር። በተናገርክበት ማግስት ተገፋ፣ በተገፋበት ማግስት ደግሞ ንገስ። ይህ መልእክት ላንተ ነው። በሰዎች ሐሳብ አትገደብ። ሰዎች የሚያስቡትን ተንኮልና ክፋት አልፈ ንገስ። እነግሳለሁ ስትል በማን ላይ ነው የምትነግሰው የሚሉ ሰዎችን እንዳትፈራ። እንደዚህ አይነት ጥያቄ የሚያነሱ ሰዎች ካሉ ተግባብተናል ብለህ እለፍ። በማን ላይ እንደሆነ ያው ስለሚታወቅ ዮሴፍ እንደሚነግስ ተናገረ። በማን ላይ ነው የምትነግሰው ብሎ የተነሱ ሰዎች በሙሉ የሆነ ጊዜ ላይ ከሱ በታች ሆኑ፣ እሱ ደግሞ ንጉስ ሆነ።
የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንፃር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታነኝ እንግዲህ በዚህ ሁለት ቀን ውስጥ ከፍተኛ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ ሁለተኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለሚመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በሶስተኛ ደረጃ ሶስተኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለሶስተኛ ዲግሪ የሚደረግ ቅበላ ሁለተኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም፣ በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም ኦተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ አለ የተባለው ነገር አግባብነት በሌለው ሁኔታ ወደ ሶስተኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም፣ አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮሜንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው፣ ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም ሶስተኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለ ወይስ የለውም የሚለው ነገር መታየት አለበት። ይህ ተቋም በተለይም ደግሞ ሶስተኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተሃል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዳርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ